ሰላም ለእናንተ ይሁን የአባቴ ብሩካን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ ያልኩ እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ከመለኮት ምንጭ ዓለም አቀፍ ቤተ ክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው የዮሐንስ ወንጌል ምዕራፍ 10 ከቁጥር 10 እና 11 አንድ ላይ እናነባለን። ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ ሕይወትም እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል እና መልካም እረኛ እኔ ነኝ። አስባችኋል? ክፍሉን ሳነብ አስተውላችሁ ከሆነ ሌባው ምን ሊያደርግ ይመጣል? ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው እንጂ ሌላ ምኞት የለውም። መልካም ይመስላል ከሩቅ ስታይ፣ መልካም ይመስላል ከሩቅ ስትመለከት፣ ሐሳቡን ሲያቀርብ ነገሮችን ሲያደርግ መልካም ይመስላል። እንዴት እንደሚሰርቅ አታውቅም። እንዴት ነገርን ከእጅ እንደሚያወጣ አታውቅም። እንዴት አድርጎ ነገርን እንዳጠፋ አታውቅም። ዓላማው ምን ስለሆነ? መስረቅ፣ ማጥፋት፣ ማረድ ስለሆነ ይሄ ሌባ ተብሎ በዚህ ክፍል የተገለጠው ሥጋዊ ሰው ማንነት፣ ሥጋዊ ሰው እንቅስቃሴ ሳይሆን መንፈሳዊ ነው። ሌባ ተብሎ እየተገለጠ ያለው የሰውን ነፍስ፣ የሰውን ሕይወት፣ የሰውን ጤና፣ የሰውን ሰላም፣ የሰውን ጽድቅ፣ የሰውን ደስታ፣ የሰውን በረከት የሚሰርቅ ዲያብሎስ ነው። ሌባው ለምንድን ነው የሚመጣው? ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። በአቅራቢያችሁ፣ በዙሪያችሁ፣ በቤታችሁ አጠገብ፣ በጎናችሁ፣ በየትኛውም እንቅስቃሴያችሁ ላይ በክፋት የምነሳ አመፃን የሚያደርግ ተንኮልን የሚያስብና የሚያልም ካለ እሱ ከሌባው የተላከ ነው። ምንድነው ተልእኮው? መስረቅ፣ ማረድ፣ ማጥፋት ነው ግቡ። በትንሣኤው ጌታ በኢየሱስ ክርስቶስ ስም በዚህ ምሽት በዚህ ሌሊት በኢየሱስ ክርስቶስ ስም ከፊታችሁ ላይ ከሕይወታችሁ ላይ ከመንገዳችሁ ላይ ከእጆቻችሁ ሥራ ላይ ሊሰርቅ ሊያርድ ሊያጠፋ የመጣ ተዋረደ፣ በኢየሱስ ስም ተሰበረ። መሰበር ብቻ አይደለም፣ በናዝሬቱ ጌታ በክርስቶስ ኢየሱስ ስም ተቆረጠ እና ጌታ እንዲህ አለ፣ መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል አለ። ከቁጥር 12 ላይ ያለውን ሐሳብ ላንብብና ልጸልይ። እረኛ ያልሆነው በጎቹም የእርሱ ያልሆነው ሞያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላውም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሞያተኛ ስለሆነ ስለ በጎቹ አይገደውም። ምን ስለሆነ? ሞያተኛ ስለሆነ። የሚጠብቀው ደሞዙን ነው። የሚጠብቀውን በቀን የሚከፈለውን ክፍያ ነው። የሚጠብቀው የራሱን ደህንነትና ሰላሙን ነው እንጂ ስለ በጎቹ አይገደውም። አንድ ቢጎለው፣ አንድ ቢሰበር፣ አንድ ቢጠፋ፣ አንድ እንዲህ ቢሆን፣ ወይኔ እንዲህ ሳደርግ እኮ እንዲህ ሆነ ብሎ ከመተው ውጪ በምንም አይነት ምክንያት ደሞዙ ላይ እንከን እንዲደርስ አይፈልግም። በምንም አይነት ምክንያት ስለ በጎቹ መጥፋትና ማነስ አይገደውም። የሚገደው ማንን ነው? የበጎቹን ባለቤት ብቻ ነው። ገንዘብ ያወጣው እሱ ነው። ቀለብ የሚሰፍረው እሱ ነው። ስለነሱ ሲገቡም የሚያስበው ሲወጡም ተመልሰው ሲገቡ የሚጨነቀው የትኛው ነው የተሰበረው፣ የትኛው ነው የተወሰደው፣ የትኛው ነው የጠፋው፣ የትኛው ነው በሰላም የመጣው ብሎ በየቀኑ እያንዳንዱን እየተከታተለ የሚያስፈልገውን የሚያደርገው ባለቤቱ ነው። ለምን? ዋጋ ከፍሏልና። በዚህ ማለዳ አንድ ነገር እነግርሃለሁ። ይህንን የሕይወት መንገድ ይህንን የመድኃኒትን ጌታ ክርስቶስ ኢየሱስን አልተቀበልክም ይሆናል። አንድ እውነት አለ እንድታውቀው የሚፈልገው የአንተ ዋጋ ሆኖ ክርስቶስ ኢየሱስ በዚህ ዓለም ተከፍሏል። የአንተን ዕዳ፣ የአንተን ቅጣት፣ የአንተን ሞት፣ የአንተን ፍርድ ልሽር፣ የአንተን እስራት፣ የአንተን ሕመም፣ የአንተን ስቃይ ሊወስድ እግዚአብሔር ከሰማይ ሰማያት ልኮ በምድር ላይ የኃጢአት ዋጋ አድርጎ ከፍሏል። ከዚህ መድኃኒት ጋር፣ ከዚህ ከአዳኝ ጋር፣
ከዚህ ተስፋ ሰጪ መንገድ ጋር ሳትገናኝ በድንግዝግዝ እየተመላለስክ ያለ እረኛ አተ እየተቅበዘበዝክ ያለ በሌባው እጅ እየተንከራተትሽ ያለሽ እየተዘረፍሽ እየተበላሽ በአመፀኛው ነገርሽ ተይዞ እየተሰቃየሽ ያለሽ እህቴ፣ እየተሰቃየ ያለ ወንድሜ፣ በዚህ ማለዳ በኢየሱስ ክርስቶስም በአንተና በጤና ላይ፣ በአንተና በእጆች ሥራ ላይ፣ በአንተና በመንገድ ላይ፣ በአንቺና በመንገድሽ ላይ በኢየሱስ ክርስቶስም አውጃለሁ። አሁን ከነፍስሽ እረኛ ጋር መገናኘት ሆነልሽ። እውነተኛ እረኛ፣ መልካም እረኛ እኔ ነኝ። መስፈርቱ የመልካም እረኛ ምንድነው ሲባል መልካም እረኛ ነፍሱን ስለ በጎቹ ያኖራል። በኢየሱስ ክርስቶስም ከነፍሴ እረኛ ጋር በዚህ ማለዳ መገናኘት ሆነልሽ፣ መገናኘት ሆነላችሁ። ይህንን ድምፅ የምትሰሙ አጋጣሚ በሚመስል መንገድ ይህ ድምፅ ወደ እናንተ የደረሰላችሁ እንዲሁም ደግሞ ትኩረት አድርጋችሁ ይህንን ድምፅ የምትሰሙ በዚህ ድምፅ ላይ ትኩረት ያደረጋችሁ ሐሳባችሁን መንፈሳችሁን ሰብስባችሁ ከዚህ ጸሎት ጋር ተስማምታችሁ ከእግዚአብሔር እጅ ለእናንተ የተዘጋጀውን መልካምነት ለመገናኘት በተስፋ የምትጠባበቁ በኢየሱስ ክርስቶስ ስም ከነፍሳችሁ እረኛ ጋር መገናኘት ሆነላችሁ። ከዚህ የተነሳ ሞተ ያላችሁት ነገር፣ አበቃ ያላችሁት ጉዳይ፣ ተበላሸ ያላችሁት ነገር፣ በጠላት እጅ የተወሰደ በኃይል ከእጃችሁ የወጣ ሳትፈቅዱ የእናንተን ድርሻ የበላ በኢየሱስ ክርስቶስ ስም የነፍሳችሁን እረኛ አግኝታችኋልና ዛሬ የዋጠውን ጠላት ተፋ። በኢየሱስ ክርስቶስ ስም ነገርሽ ተተፋ፣ በረከትህ ተተፋ፣ ደስታ ተተፋ፣ ጤናህ ተተፋ፣ ጤናሽ ተተፋ። ምክንያቱም የነፍስሽ እረኛ ስለ አንቺ ይተጋልና ነፍሱን የሚያኖረው ስለ አንቺ፣ ነፍሱን የሚያኖረው ስለ አንተ ነውና በኢየሱስ ክርስቶስም ከታገለሽ ጋር ታግለው አሸነፈ። ከታገለህ ጋር ነገርህን ለማጥፋት ከወጣ ጋር ከዘመተብሽ ጋር ከዘመተብህ ጋር ኃይሉን ያለ የሌለ አቅሙን ተጠቅሞ በተነሳብህ ላይ በብርቱ ላይ በኢየሱስ ክርስቶስም ብርቱ ክንዱን ገልጦ ጠላትህን ጣለልህ። ጠላትሽ ወደቀ፣ ጠላትህ ወደቀ። በኢየሱስ ክርስቶስም በዚህ ማለዳ ከነፍስህ እረኛ ጋር ተገናኝተሃል፣ ከነፍስሽ እረኛ ጋር ተገናኝተሻልና ነገርሽ መልካም ሆኖ ወደ አንቺ መጣ። ነገርሽ ተሰርቶ ወደ አንቺ መጣ። ነገርህ ተሰርቶ ወደ አንተ መጣ። ነገራችን ተሰርቶ ወደኛ መጣ። በኢየሱስ ክርስቶስም ለሃማ ሞትን የሰነቁ ለመርዶክዮስ ሞትን የሰነቀ ሞትን የደገሰ የሞት አዋጅን ያወጣ ሃማ እንደተሰቀለ አለቀ በተባለ ጊዜ እግዚአብሔር ጣልቃ ገብቶ ነገሩን እንደቀየረ ሁሉ ነገርሽ በኢየሱስ ክርስቶስ በክንዱ ብርታት ተቀየረ። በኢየሱስ ክርስቶስም መልካም ሆነላችሁ። መልካምነቱ ነፍስ መንፈሳችሁን ገዛ ብዬ ባርክ። ሻሎም። ይህንን ጸሎት አብራችሁኝ የጸለያችሁ እንዲሁም ደግሞ በመንፈሱ የተባረካችሁ ሌሎች በእንዲህ አይነት መልኩ እንዲባረኩና በእግዚአብሔር መንፈስ እንዲጽናኑ ሼር፣ ኮፒ ሊንክ፣ ላይክ እንድታደርጉ በጌታ ፍቅር አደፋፍራችኋለሁ። ጌታ ዘመናችሁን ይባርክ። ተባርካችኋል።